ዳዊቴ በህይወቴ ውስጥ በጣም የምወዳትና የማፈቅራት ጓደኛ አለችኝ። እስኪ ማናት ንገረኝ። እስኪ እኔ ምልሽ ስትስቅ ደስ የምትል የምታማልል ሴት ፈልጊልኝ። እኔ ግን የምትስቅ የምታማልል ሴት ወድጃለሁ። ማናት ግን እሷ? በቃ የመጀመሪያውን ፊደል ልንገርሽ። እሺ ንገረኝ። አንዴ ኤል አንዴ ኤች እያለ ግራ እያጋባት ነው። ነገር ግን እኮ ሳሚ ፍቅረኛ እንዳለህ እና ደግሞ ከገጠር አግብተህ እንደመጣህ ነግሮኛል አለችው። አይ ይህን ፍሪ ሳሚ ጨምሮም እንደማወራሽ ገምቼ ነበረ። ማለት በጣም ሕፃን ልጅ ነች። እንደው እኮ ከሩት ምንም አትተናነስም። እናም ቀለበት ካላሰርክልኝ ብላ ስትለኝ እኔ ደግሞ አልወዳትም አላፈቅራትም። ነገር ግን ቤተሰቦቿ መጥተው እባክህ ልጅ ሲሉኝ ሄድኩኝና እሷ የገዛችውን ቀለበት አደረኩላት። ይሄ ነው የተፈጠረው። እንዴ ጥፋተኛ ነኝ እንዴ? የሆነን ሰው ከሞት ለመታደግ ሲል አረ በጣም ደስ ይላል፣ እንደውም አሪፍ ሀሳብ ነው ብላ በፈገግታ ተዋጠች። ሩት በስተመጨረሻ ተያዘች። ግን ብትያዝም እንኳ አሁንም ቢሆን ጀግና ነች። እንደምንም ብላ ሳምነዋለች። ሳሚ ይሄ ደነዝ እንግዲህ አለ አይደለ ስልክ አስቀምጦ ህፃን ልጅ መስሎ ህፃን ልጅ ያስመስሎ እና ደግሞ ብርድ ልብስ ሸፋፍኖ አታለላት። አንቺ ቆይ ከኛ ቤተሰብ ምንድን ነው የምትፈልጊው ቢላትም አንተስ እስኪ ንገረኝ፣ የህይወትን ልጅ አንተ ነህ አይደል የደበከው? እኔ ምን ላደርግ እኔ እደብቃለሁ? እስኪ ንገረኝ፣ የተፈጠረውን ነገር በምን ንገረኝ። እና ደግሞ የህይወትን ልጅ ልናገኝለት ይገባል። እኔ ከህይወት ጋር ምንም አይነት ግንኙነት የለኝም። ሲቀጥል እሷን ለምንም አልፈልጋትም። ግን አታሳዝንህም? እሺ ህይወት እሺ አታሳዝንህም እንበል። ነገር ግን ህፃኑ አታሳዝንህም? አንተን ሀይደል የደበካት ስትለው አንቺ ምን አገባሽ? አርፈሽ ብትቀመጪ ይሻልሻል። ካልሆነ ግን ዝም ብለሽ ብትለቃቅሚ አይሻልሽም? ትክክለኛ እህታቸውን አለመሆኑን ብናገር ተናገራ፣ ችግር የለውም። እንግዲህ ማንን እንደሚያምኑ ያኔ ብንተያይ አይሻልም? አንተና እኔ አንድ አይነቶች ነን። ስለዚህ እንስራና ባንድ ልጅቷን እናገኛት ብትልም እንኳ እምቢ ብላለች። እምቢ ብሏል ማለት ነው። እንግዲህ ሳሚ እኔ ብቻዬን ታግዬ እኔ ብቻዬን ፈልጌ ነው የማገኛት ልጅቷን እንጂ ከአንቺ ጋር አይደለም ብሏል። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሊሆኑ ነበር። ሰዎች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ የህይወት መንገድ ባለማወቅ የባሏን ውሽማ እገዛ ቤቷ ይዛ የመጣችው እንደቀጠለ ይገኛል ማለት ነው። እውነት ለመናገር የሳሮን ነገር ግራ እያጋባኝ ነው ማለት ነው። ሁሌም ስለ ገንዘብ ሁሌም ስለ ድርጅት ነው እንጂ የምታስበው ስለ ጤናዋ እያሰበች አይደለም ማለት ነው። እያስመሰለችውን እውነት ስለ ጤናዋ እያሰበችውን ግራ የምታጋባ ልጅ ናት። እና እንግዲህ ዳዊትን አቁመኝ ብላ ከግድግዳ ጋር ብትቆምም እንኳ በፍጹም መራመድ አልቻለችም። ይህ ሁሉ የህይወት ስራ ናት እና እሷን ነገር እንድታስወጣልኝ እፈልጋለሁ ብትለውም እንኳ አይ እሷ ምንም አላደረገችም እህቴ፣ ያንቺ ጥፋት ነው። አንቺ ይህን ሁሉ ትናገሪያለሽ፣ እሷ ግን አንድ ቀን ስለ አንቺ መጥፎነት አውርታ አታውቅም። እና ደግሞ ይውጡልኝ ካልሽ እንወጣልሻለን፣ ግን እኔም እሷን ይዤ ነው የምወጣው ታውቂያለሽ። እንደውም ስለምወዳትም ስለማፈቅራትም በአንድ ቤት ተከራይተን ተጋብተን ብንኖር ባይኔ ሲል ነገርኩ። እኔ በህይወት እያለሁ በፍጹም እሷን አታገባም አለችው። አይ እሱ አይመለከትሽም፣ የኔ ህይወት ነው። ምክንያቱም እኔ በሳም ህይወት ገብቻለሁ አልገባሁም። ስለዚህ አንቺን በእኔ ህይወት አይመለከትሽም፣ አያገባሽም እያላት ነበረ። ከዛም በኋላ ሳሮን በንዴት እንግዲህ ፀጉሯን ስትፏክት ነበረ ማለት ነው። በሌላ በኩል ሰላም መቼም የፊልሙ ድምቀት ማለት ነው። ብታፋጭም እንኳ ሳሚ ዝም ብሎ በሀሳብ ጭልጥ ብሎ ስለነበረ አልሰማትም ነበር። ከዛ እንደምንም ሩጣ ደረሰችበት። አባጋ እኮ ሂጂ እሺ አባጋ ምን ሂጄ ነበር እና ሰሞኑን በአንተ ዙሪያ ብዙ ሴቶች እንደሚያንዣብቡ ሰማሁኝ። እሺ ያልገብሽ
ደግሞ ምን ተፈጠረ? ግን ከዛ ሁላ ውስጥ እኔ አንዷ ነኝ። ምን ነው ልትዋሽ ነው እንዴ? ትወደኛለህ እኮ አይደል? መናገር ፈርተህ ነው እንጂ። ሲቀጥል ደግሞ ያው ጓደኛዬን እንደዛ ባታሰቃያት ጥሩ ነበር። ነገር ግን አንተ ሰው አይደለህም እያለች እንግዲህ ግራ ስታጋባው ነበር። አንቺ ጤነኛ አይደለሽም። እሺ በል አሁን ንካውን እንሄድ አብረን ስትለው አይ ኧረ እኔ አልሄድም ማለት ወደ ቤት አልሄድም ነው አመለሽ። ከዛም በኋላ እና እንደዛ ስትለው ዝም ብለህ ጊዜን ስታቃጥል እኔ እኮ ለራሴ ጊዜ አጥሮብኛል አለችው። በይሽ ሂጂ ሲላት ከዛ አይ እኔ አንቺን ተከትዬ ሂጅ ልበል እንዴ? ምን በወጣኝ እናቴ፣ እቺ ሴትዮ አብዳለች እያለ እንግዲህ ሳሚ ብቻውን እያወራ ነበር። ከዛም ቤት መታ ስታንኳኳ መቼም ህዊ ግራ ተጋብታ የለ ነገርኩሽ፣ ሂጂ ነው የምልሽ፣ ሂጂልኝ ከዚህ ከቤት ስትላት በፍጹም አልሄድም እኔ ነኝ የማድናት ሳሮን አለች። ከዛ ሩት እንዴ ሰላም ነይ ግቢ ስትላት ምን በየት መግቢያ ያለ ህይወት እያለች አለች። አረ ህይወት ልቀቂያት፣ ተፋሻት በቃ። ታውቂያለሽ አንቺ በጣም ቆንጅዬ ነሽ፣ አይንሽ ብቻ ትንሽ ሸውረርኝ ብሏል እንጂ እኔ ያው የመልክ አድናቂ ነኝ እያለች ስትናገር ነበር ማለት ነው። አመሰግናለሁ እኔም ይመስለኛል እያለች ሩት እንግዲህ ከሁሉም ተግባቢ እያወሩ ነበር። ከዛም በኋላ እኔ ነኝ ሳሮንን ማድናት ማለት ያው በባለፈው ቀልቤ ጣል ስላለባት ነው እንደዛ የሆነችው። አሁን ግን ላነሳላት መጥቻለሁኝ አባ እንደዛ ብለዋል እያለች እንግዲህ እባክሽ የናድቁጥሽ ወደዛ ተይ። ለምን እስኪ ውሰዱኝ እሷ ጋር። ከዛ እሷ ጋር ሄደች በኋላ እንዴት ነሽ? እኔ እኮ አንቺን ላይሽ መጥቼ ነው አለቻት። ደስ አላት ሳሮንም ወይ ጉድ። ከዛም በኋላ እና እኔ ቀልቤን ጥየብሽ ነው እንደዚህ የሆንሽው ማለት አለ አይደል? አሁን እንግዲህ እኔን ይቅርታ መጠየቅ አለብሽ። ከዛም በኋላ በሽታሽ ይለቅሻል፣ አልያ ግን አይለቅሽም እያለች ስትዋራት ውጭልኝ ነው የምልሽ ውጭልኝ ብላ በጣም እያበደች አስወጣች ማለት ነው። እነ ህዊ እና ሩት እንግዲህ በሳቅ ሞቱ። ወይ ጉድ እኔ አድናለሁ ብሎ ግግም እና ሳሮን እንግዲህ ለዳዊት ድርጅቴ ኤንጂኦ ሁሉ ነገር ተበላሸብኝ፣ ስራ የተበላሸ ዶክተሩ ደግሞ እንዳልከው ነው መቼም ተስፋ የለኝም እያለች ዳዊት ጋር በጣም እየተጣሉ ነበር። ዳዊት ደግሞ ለስራሽም ቢሆን እኔ አለሁልሽ፣ ሲቀጥል ደግሞ ዶክተሩን ያለውን ታውቂው የለ ይሄን ካደረግሽ በቅርብ ቀን ትቆሚያለሽ ብሎሽ የለ እንዴ? ለምንድን ነው እንደዚህ የምትሆኙ አላት። ከዛም በኋላ አይ እባክህ ተወኝ፣ እኔ የዚህ ሁሉ መንስኤ ህይወት ስለሆነ ህይወት ናት ከህይወት መውጣት ያለባት። እንደው ምን አደረገችሽ? አንቺ ስለ እሷ መጥፎነት ብቻ ነው የምታወሪው። እሷ ግን አንድም ቀን ስለ አንቺ መጥፎነት አውርታ አታውቅም። እልቅስ ትዝ አስባልሽኝ፣ ህይወት የት ናት? እኔ ምን አባቷ አቅላታለሁ እንጂ አላታ እያለች ከዛ በቃ እኔ ልሂድ ብሎ ወጥቶ በረንዳ ላይ ቁጭ ብላለች። እንግዲህ መተሻል እንዴ? አዎ መጥቻለሁ እኮ ሳሮን ፊቴን እያየች ስለምትናደድ እዚህ ልሆን ላብዬ ነው ቢያንስ ለትንሽ ደቂቃ እያለች እባክሽ ተያት እሷን እና ያው አለ አይደል እያለ እያወሩ ነበር። ታውቂያለሽ በጣም ቆንጆ ነሽ፣ ስትስቂም ታምሪያለሽ እያለ እንግዲህ አስተያየት እየሰጣት ነበር። አመሰግናለሁ እያለች እሷም አንዳንድ እያሉ እንግዲህ ስላሳለፉት ታሪክ እያወሩ ነበር። እና ምንድነው አንቺ ሰላማሽ ማግባት ምን ማለት አላማ ያለሽም? አይ እኔ እንኳ የለኝም አላማ። አንተስ? ለነገሩ አንተ እንዳያገባ ሰምቻለሁ። አረ በፍጹም እኔ አላገባሁም፣ እሷ ነች አስቸግራኝ፣ እንደዚህ እኮ ነው እኔ ነኝ ቀለበት ያደረግኩላት እያለ ሲያወራ በጣም ደስ አላት፣ ፈገግ አለች። እና ፍቅረኛ ማነች አታስታውቀኝም እንዴ አለችው። እስኪ የመጀመሪያ ፊደል ልንገርሽ፣ ብቻ ግን ስስቅ ታምራለች። ደግሞ ቅርባችን ናት። አዎ ቅርባችን ናት፣ አንቺም ልታውቂያት ትችያለሽ እያለ እንግዲህ ሩት መታ አናጠበቻቸው ማለት ነው። ከዛ ናይ ሩት ሊነግረን ነው ዳዊት የሚያፈቅራትን ልጅ እያለች ከዛም በኋላ እኔ አውቃታለሁ እባክሽ ማለት
ይልቅስ ደውልልህ ለምን አታነሳም ብለሃለች ስትል አንቺ ሴትዮ እኔ ያችን ልጅ አልፈልጋትም ነው የምልሽ። ቆይ ምን አይነት ማህበር ነው የምትጠምቁት እናንተ ደግሞ እንዴ? ምን ነው እናቴ እኔ ቀጭን ሴት አትመቸኝም። ቀጭን ሴት ነገረኛ ነው የምትመስለኝ አለ ዳዊት ማለት ነው። ከዛም በኋላ አረ በፍጹም ነገረኛም አይደለችም። ደግሞ አንተ ወዳህ የለ እንዴ? አይ እንዳንተ እንኳን ሰው ወዳ አታውቅም። እኔ ምን አገባኝ ታዲያ? እኔ አልወዳትማ። ልቅስ ከህይወቴ ብትወጪ ይሻልሻል አንቺ ሴትዮ። እኔ አልፈልጋትም ነው